ዶክተር ፍቃደ እንዴት ነህ? ደህና ነህ ወይ? ናኒ እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። አንተ እንዴት ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ። እሰይ እሰይ፣ እንኳን ሰላም መጣህ ወደ ቤታችን። አክብረህን ደግሞ ስለመጣህ በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምንም ችግር የለም፣ በደስታ ነው። ናኒዬ ዛንዬ ትጀምሪያለሽ ጥያቄዎቹ? መጀመሪያ ኦቲዝም ምንድን ነው የሚለውን ካልን በኋላ ከዛ ደግሞ ልጆቻችን ላይ የሚታዩትን ምልክቶች ብለን ከዛ እንቀጥላለን። እሺ፣ ወሳኝ ጥያቄ ነው። ያው ኦቲዝም ሰፊ ኮንሰፕት ነው። ሲጀመር ከስሙ ጀምሮ ኦቲዝም ስፔክትረም ዲስኦርደር እንግዲህ ስፔክትረም ነው። ላይክ አሁን ጉንፋን ብሎ ዝም ብሎ የሆነ አንድ ዴፊኒሽን ያለው አይደለም። ወይም ሃርት አታክ ብለሽ አንድ ዴፊኒሽን ያለው አይደለም። ስፔክትረም ማለት ያው ሁላችሁም እንደምታውቁት ከአንድ ጫፍ እስከ አንድ ጫፍ በዛ መካከል ውስጥ ሊያርፍ የሚችል ነገር ማለት ነው። ለዛ ነው ስፔክትረም የተባለው። በቃ የሆነ ግልጥ ያለ የሁሉም ዋን ሳይዝ ፊትስ ኦል እንደሚባለው አይነት አይደለም ማለት ነው። ማይልደር ፎርም አለ፣ በጣም ሲቪር ፎርም አለ፣ መለስተኛ ብዙ ያልከፋ እንዴት ልበለው፣ ማይልደር ቀለል ያላለ፣ በጣም ደግሞ የተወሳሰበ አለ እንደማለት ነው። እና ከዚህኛው ጫፍ ቀላል ከሚባለው አይነት ታይፕ እስከ ከባድ እስከሚባለው ባለው ጫፍ በሁለቱ ጽንፎች መካከል በጣም ብዙ አይነት ታይፖች ሊኖሩ ይችላሉ ማለት ነው። ስፔክትረም አሁን ከአንድ እስከ 100 ብንል ከአንድ እስከ 100 ውስጥ ብዙ ቁጥሮች አሉ አይደል? 2ም አለ ለአንድ ይጠጋል፣ 50ም አለ ሚድል ነው፣ 60 አለ ለ100 ይጠጋል። ልክ ብታጠጋ እና አጠጋጋ ብንል ወደ ሲቪሪቲ እየጨመረ ስለሆነ 90 ደግሞ ሞር ለ100። ስለዚህ እንደዚህ ከአንድ እስከ 100 አይነት ስፔክትረም እና በዛ መካከል ኦቲዝም ስፔክትረም ዲስኦርደር ዴፊኒሽኑን አሟልቶም 10 ላይ ሊሆን ይችላል ሲቪሪቲ፣ ወር 90 ላይ ሊሆን ይችላል፣ ወር 80። ስለዚህ 90 ላይ የተቀመጠውና 10 ላይ የተቀመጡት አንድ አይነት ማኒፌስቴሽን አይኖራቸውም። ሲቪሪቲያቸውም የሚያመጡት ተጽዕኖም የሚፈጥሩት ተጽዕኖም የተለያየ ይሆናል ማለት ነው። ይሄ ነው እንግዲህ ባጭሩ። እና ኦቲዝም ስፔክትረም ዲስኦርደር እንግዲህ የኒውሮ ኮግኒቲቭ ዴቨሎፕመንት ላይ ወይም የነርቭ ስርዓት የአንጎላችን እድገት ኮግኒቲቭ ማለት እንግዲህ በጣም ከባባድ ኮንሰፕቶች ናቸው ወደ አማርኛ ለመመለስ። እነዚህ ኮግኒሽን ማለት የአንድ ሰው የማስተዋል የመረዳት ነገሮችን ኤክስኪዩት የማድረግ ወይም የመተግበር እንደማለት ነው። ኤክስኪዩሽን አንድ ነገር መተግበር፣ እንዲህ አይነት ፋንክሽን ነው ያለው ብሬናችን አይደል? ያስባል፣ ምን ይላል፣ ያቅዳል፣ ከዛ ኤክስኪዩት ያደርጋል። ብዙ ስራ አለው አንጎላችን እና ያንን የዚህ ኒውሮ ኮግኒቲቭ ዴቨሎፕመንታችን ላይ ተጽዕኖ ሲያደርግ ነው። የተለያየ አይነት ተጽዕኖ ያሳድራል። በዚህ ምክንያት እንግዲህ ከቢሄቪየር ጀምሮ አሁን ቢሄቪየራል ኢሹ ያላቸው ልጆች አሉ። ሞተራቸው ላይ በጣም ትልቅ ተጽዕኖ የሚያርፍባቸው አሉ፣ ሞተር ስኪላቸው ላይ ማለት ነው። እና አመለካከታቸው ላይ ኮግኒቲቭ ካፓሲቲያቸው ላይ ተጽዕኖ የሚያድርባቸው ይኖራሉ። በዚህ ይገለጣል ማለት ነው። እና ብዙ አይነት ኮምፖነንት አለው ማለት ነው። ቢሄቪየርንም አፌክት ያደርጋል። እንዳልኩት የኒውሮ ኮግኒቲቭ ካፓሲቲያቸውን የማስተዋል የመረዳት ኤክስኪዩት የማድረግ ካፓሲቲያቸውንም አፌክት ሊያደርግ ይችላል። እንዳልኩት ሞተር ካፓሲቲያቸውን፣ ሞተር የምንለው ይሄ የእንቅስቃሴ ጋር የተያያዘ ሞተር ስኪልስ፣ የመብላት የመራመድ ራስን ቴኬር የማድረግ ምናምን እንደነዚህ አይነት ስኪሎችን ሁሉ አፌክት ሊያደርግ ይችላል ማለት ነው። እና ሌላው ቢሄቪየር ነው። ቢሄቪየራቸው ላይ ጸባያቸው ላይ ተጽዕኖ ሊያመጣ ይችላል ማለት ነው። እና ብዙ ጊዜ የሚታወቀው እንግዲህ ትንሽ ከፍ እያሉ ሲመጡ ከ2 ዓመት እድሜ በኋላ ምናምን ነው ብዙ ጊዜ ሪኮግናይዝ ሊደረግ የሚችለው። ቢሄቪየራቸው ትንሽ ወጣ ያለ ሲሆን፣ ከተለመደው ያፈነገጠ ሲሆን፣ ምክንያቱም ያው እንግዲህ ኒውሮ ዴቨሎፕመንት ወይም ደግሞ ግሮዝን ዴቨሎፕመንት የራሱ ዴቨሎፕመንታል ታስክ አለው። አንድ ህፃን ልጅ ከተወለደ በኋላ በየጊዜው የሚጠበቅበት አቴን ማድረግ ያለበት የሞተር ስኪል፣ ሶሻል ስኪል ምናምን አለ። አሁን ገና የተወለደ ልጅ
በወር ከምናምኑ ሶሻል ስማይል ማርያም አሳቀች፣ ማርያም ታየችው፣ መልአክ ታጫወቱት ምናምን ይላሉ እናቶቻችን። ሶሻል ስማይል እናቱን ሲያይ ምኑን ሲያይ ስማይል ማድረግ ሲጀምር ማለት ነው። ከዛ ደግሞ የቆየ 3 ወር ምናምን ሲሆን እንደዚህ መገላበጥ መቻል። መገላበጥ እንኳን 3 ወር ላይ የሚችሉ አይመስለኝም። እግራቸውን እያጠፉ አፋቸው ውስጥ መክተት እየቻሉ ይመጣሉ። ያው እናቶች ከኔ የበለጠ ታስታውሳላችሁ ልጆቻችሁ በምን ጊዜ ምንን አቴን እንዳረጉ በደንብ ስለምታስታውሱ በቅርብ እናት ስለምትከታተል ማለት ነው። ከዛ 6 ወር ምናምን ሲሆን ለመቀመጥ መሞከር፣ በሆድም መተኛ፣ ጭንቅላትን ሰፖርት ማድረግ። ወር 2 ወር ሲሆን በሆዳቸው ስታስተኟቸው ጭንቅላታቸውን ሰፖርት ማድረግ መቻል። ገና የተወለደ ልጅ ጭንቅላቱን አጌንስ ግራቪቲ ሆልድ ማድረግ አይችልም እና እንዲህ እያለ በቃ ስሎ ፕሮሰስ ነው። 6 ወር ላይ ቁጭ ማለት ተደግፎ ከዛ 7 ወር ምናምን ላይ እንደምንም 8-9 ወር ሲሆን እየተፍገመገመ መያዝ እና መቆም መቻል። ከዛ ዳዴ ማለት ስክሮል ማድረግ መጀመር በ9 ወሩ። ከዛ እንዳልኩት ተደግፎ መቆም መሞከር፣ እየተደገፈ መሄድ መሞከር። ከዛ ሳናስበው ድንገት 11 ወር አንዳንዶቹ ፈጠን ሲሉ 12 ወር 1 ዓመት ምናምን ሲሞላቸው ብድግ ብለው ሰርፕራይዝ ያደርጉናል ማለት ነው እና እንደዛ እያለ በኋላ ደግሞ ምንድነው የሆኑ ነገሮችን በሁለት ጣት መያዝ መቻል። ለምሳሌ ማንኪያ ምናምን ብትሰጧቸው መያዝ መቻል፣ እሱ ማኒፕሌት ማድረግ መቻል። ወዲያው እንደተወለዱ የሚያደርጉት አይደለም። እያደጉ አቴን የሚያደርጉት ስኪል ነው ማለት ነው እና ዴቨሎፕመንታል ታስክ ይባላል። በየእድሜው የ9 ወር ልጅ ዴቨሎፕመንታል ታስክ ከ1 ዓመቱ፣ የ1 ዓመቱ ከ1 ዓመት ከ6 ወሩ፣ የ1 ዓመት ከ6 ወሩ ከ2 ዓመቱ፣ የ2 ዓመቱ ከ2 ከ6 ወሩ፣ የ3 ዓመት ልጅ፣ የ4 ዓመት ልጅ እያለ በ6 ዓመት፣ በ9 ዓመት፣ በ12 ዓመት፣ በ15 ዓመት ምናምን እየተባለ እስከ አዶለሰንስ በየጊዜው የሚጠበቅባቸው ዴቨሎፕመንታል ታስክ አለ ማለት ነው። በየእድሜው ልዩ ልዩ የሆነ አዳዲስ ስኪል አዳዲስ ነገር አቴን ማድረግ ፕላስ ባዮሎጂካሊም ለውጦች ማለት ነው። ላይክ 8 ዓመት 9 ዓመት ሲሆን ወደ ጉርምስና ትንሽ ሴቶች ፈጠን ብለው ከዛ 13 ምናምን 12 ከዛ 13 ምናምን ቴላርክ የምንለው እያንዳንዱ እድሜ ላይ የሚጠበቅ ለውጥ አለ። ያ ለውጥ እንግዲህ ሲዛባ ነው ኦቲዝምም ብዙ ሰው ማየት የሚችለው። እንግዲህ ላንጉዌጅ ስኪል ነው ሌላው እንግዲህ ከአፌክት የሚደረገው በኦቲዝም ላይ። ከ2 ዓመት እንግዲህ 6 ወር ምናምን ሲሆን በአባባ ዳዳዳ ያው እናትና አባት ይጣላሉ። ጠራኝ በአባባ ሲል አባባ አለኝ ይላል፣ ዳዳዳ ሲል ዳዲ ያለ ነው ይላሉ። ማማማ ሲሉ እናቱን ጠራ ምናምን ይባላል። ግን ሁሉም ሕፃን የሚያልፍባቸው ናቸው እነዚህ። ከዛ ግን እያደገ ሲመጣ በየእድሜያቸው ማወቅ ያለባቸው ለምሳሌ የቃላት ብዛት ሁሉ አለ። የ2 ዓመት ልጅ ስንት ቃል ማወቅ አለበት? 2 ዓመት ከ6 ወር ልጅ ቃላትን ከማወቅ አልፎ 2 ቃላትን ገጣጥሞ የሆነ ነገር ማውጣት። ከዛ 3 ምናምን ሲሆን ደግሞ ሴንቴንስ መናገር መጀመር። እንደዚህ እየተባለ በየእድሜያቸው ለላንጉጁም ልክ እንደ እድገቱ እንደ ሞተር ስኪል ሁሉ የሚጠበቅ ዴቨሎፕመንታል ታስክ አለ። 2 ዓመት ላይ የምንጠብቀውን 1 ዓመት ላይ አንጠብቅም። 4 ዓመት ላይ የምንጠብቀውን 2 ዓመት ልጅ ላይ አንጠብቅም። ግን እያንዳንዱ ልጅ በስርዓት የሚያድግ ከሆነ የአእምሮ እድገት ውስንነት ከሌለበት ኒውሮ ኮግኒቲቭ ዴፊሲት ከሌለው በነዛ ጊዜያት ውስጥ እኛም ተግተን ስራችንን ከሰራን ይሄን አቴን ያደርጉታል ማለት ነው እና ልክ 2 ዓመት ምናምን ሲሆኑ ደና እየቆመ የነበረ ልጅ ደና ለመናገርም እየሞካከረ የነበረ ልጅ ኦቲዝም ላይ ሪቨርስ ያደርጋል ማለት ነው። ወደ ኋላ መከለስ ማለት ነው። ደና መቆም የጀመረ ልጅ መቆምም መቸገር፣ ደና ለመብላትም ራሱን ለመርዳት እየሞከረ የነበረ እሱንም ስኪል ሉዝ ማድረግ፣ ላንጉጅም አፍ አልፈታ ማለት ምናምን ሲመጣ አሁን ሪቨርስ ሲያደርግ በ2 ዓመት ልጅ እናቷ መሮጥ መጀመር እንዳለበት ስለምታውቅ ያ አልሆን ሲል መስጋት ትጀምራለች። ላንጉጅ ደግሞ ምናልባት ከሱ ቀደም የተወለዱ ልጆች ወይ የሌላም ልጅ እናውቃለን በ2 ዓመት በ3 ዓመት በደንብ አፈተው የእኛ ልጆች ግን ገና 1 ቃልም 2 ቃል አለመናገር አልችል ሲሉ ምናምን መጨነቅ ይጀምራል ወላጅ ማለት ነው። ዋት ኢዝ ጎይንግ ኦን ኢዝ ኢት ሳምቲንግ እንትን ነው ኖርማል ቫሪያንት ነው ወይስ ችግር ገጥሞታል ልጅ የሚል ማለት ነው እና ሪኮግናይዝ እየተደረገ መምጣት ይጀምራል በዛ ሰዓት ላይ ማለት ነው እና
ከዛ እንግዲህ ሌሎች በጣም ለኦቲዝም እንድንጠራጠር የሚያደርጉ ነገሮች አሉ። የኦቲስቲክ የሆኑ ልጆች ሪፒቲሽን በጣም ይወዳሉ። ላይክ ነው አንድ ነገር ላይ ፊክሴትድ መሆን። ቶይም አሁን ለምሳሌ መጫወቻ ብትሰጧቸው አንድ አሻንጉሊት የሚወዱ አካሉ ከዛች መነቃነቅ አይፈልጉም። በቃ እሷን ብቻ ላይ ማተኮር። ሌላ እኮ 20-30 መጫወቻ ብትሰጧቸው አቴንሽናቸው ያቺ ወደዷት የመረጧት ላይ ነው። ሩቲን ላይ ፊክስ ማድረግ ማለት ነው። በቃ ከዛች ለመንቀሳቀስ አለመሞከር። ከዛም ሩቲን ልታስወጧቸው ስትሞክሩ በጣም አግሬሲቭ መሆን፣ ማልቀስ፣ መረበሽ፣ እንደዚህ አይነት ነገር ሌሎች ልጆች ላይ ኢንተረስት አለማሳደር። አስተውላችሁ ከሆነ አሁን ህፃናት ኢፍ ዩ ቴክ ዘም ቱ ሆል ወይም አንድ አዳራሽ ሰው የሞላበት አዳራሽ ውስጥ ይዛቸዋቸው ብትሄዱ ልጆች በእነሱ እድሜ ያሉ ሲያገኙ እንዴት ከጭናችሁ ራሱ አምልጠው ለመሄድ እንደሚሞክሩ አይደል? ህፃኑን በቃ ጌት ኢንተረስትድ ማለት ነው። ሄደው መሰላቸው ጋር ለመጫወት ማለት ነው። አዳልቱን እኮ አትንካኝ ያሉ የተነጫነጩ የነበሩ ልጆች ህፃን ብቅ ሲል ግን በቃ ፍንክንክ ከማለት ሄዶ ለመጫወት መሞከር እና ትንሽ ኦቲስቲክ የሆኑ ልጆች በዚህ ስፔክትረም ውስጥ ያሉ ልጆች ያንን የማድረግ ፍላጎት አይኖራቸውም ማለት ነው። መሰላቸውን ሲያዩ እንዳልኩት መፍነክነክ፣ ርጦ ለመጫወት መሞከር፣ እንዲህ አይነት ኢንተረስት አለ። ኦቲስቲክ ልጆች ግን በቃ ለሌሎች ልጆችም ምንም ግድ ብዙ ጊዜ ግድ አይኖራቸውም። ኢንተረስትድም አይሆኑም። ለመቅረብም ሲፈልጉ አታዩም። እንግዲህ ያ አንዱ ዴቪዬት የሚያደርጉበት ነው። ቅድም እንዳልኩት አንድ ሩቲን ላይ ፊክሴትድ መሆን፣ ቶይ የሚሆን የመጫወቻ ግራውንድ የሚሆን ኢቨን ራሱ አንዳንድ ጊዜ ከሌላ የሆነ ሾፒንግ ሞል ሄዳችሁ ሊሆን ይችላል። የተለያየ ቦታ ደርሳችሁ እየመጣችሁ ይሆናል። አንድ መንገድ ነው የሚፈልጉት። ይለምዱትና የሆነች የምትመላለሱባትን ከዛች መንገድ የምትወጡ ከሆነ በቃ በጣም አግሬሲቭ መሆን ሁሉ የሚያሳዩ ልጆች ሊኖሩ ይችላሉ። ያቺ ሩቲኗ ስትቀየር በለመዷት መንገድ ትታችሁ በሌላ መንገድ ይዛችኋቸው ልትሄዱ ስትሉ ማለት ነው። እና እንዲህ ያለ ነገር በቃ ሩቲንን መፈለግ፣ ሩቲን ላይ ፎከስ ማድረግ ሊኖር ይችላል ማለት ነው። ከዛ ያው እንግዲህ ላንጉጁን ቅድም ተናገር ያለው የሞተር ስኪሉም እንደዚሁ በጣም አፌክትድ ሊሆን ይችላል። ከዛ ደግሞ አንዳንድ በቃ የሚያሳዩቸው አግሬሲቭ የሆኑ ብሄቪየራቸውን በተመለከተ በጣም አግሬሲቭ ሊሆኑ ይችላሉ። የዴንጀር አዌርነሳቸው በጣም ፑር ሊሆን ይችላል። ስለዚህ ዶንት ፊር ኤኒቲንግ እና ፊር የሚባል ነገር ላይኖራቸው ይችላል። ይሄ ከምንድን ነው? ኢቨን ይሄ ነገር ዴንጀረስ ነው ይጎዳኛል የሚለውን ነገር ካለመረዳት ማለት ነው። ላይክ በቃ አሁን ህፃን ልጅ የሆነ ነገር ሀት ሰርፌስ ቢነካው አንዴ ትንሽ ነካ ካረገው አረፉ ነው ብሎ ሁለተኛ አይጠጋም አይደል? የሆነች ካቃጠለው በቃ ዴንጀር ነው፣ ተመልሶ ያችን አያረግም። ወይ ከሆነች እንትን ላይ ታው እያላችሁ የተከለከላችሁ ቆይታችሁ ከሆነ ጠረጴዛ ላይ አንድ ቢፈጠፈጥ ያመዋል፣ አይደግማት። ቢካዝ እዛች ላይ ከወደቀ ያቺ ፔኗን ያስታውሳል ማለት ነው። እና ኦቲስቲክ ልጆች ትንሽ የዚህ የዴንጀረስ የሆነ ነገርን ያለመረዳት፣ እሱን ካለመረዳት የተነሳ በጣም ሪስክ የሆኑ ነገሮችን ሲያደርጉ ልናይ እንችላለን። እና ሰልፍ ሃርም በጣም ሊከሰትባቸው ይችላል፣ ደጋግመው በጣም ዋሽ ካልተደረጉ በስተቀር ማለት ነው። ኖርማሊ አዘር ኪድስ አንዴ ያንን ነገር ካጠኑ በኋላ ሁለተኛ አይደግሙትም ማለት ነው። ዘይ ስቴይ አዌይ። እና እንደዚህ ያለ ነገር ይኖራል። ለራሳቸውም ዴንጀር ነው። ሌሎች ልጆችንም ደግሞ የቢሄቪየራል ኢሹ ስለሚኖራቸው አግሬሲቭ ስለሚሆኑ መገፈታተር፣ መጣላት ምናምን ሆን ብለው ሳይሆን አንደርስታንድ ስለማያደርጉት ምን እያደረጉ እንደሆነ እንደዛ አይነት ነገር ውስጥ ኢንጌጅ ሊያደርጉ ይችላሉ ማለት ነው። ፎከስ አቴንሽን ስፓናቸው በጣም አጭር ሊሆን ይችላል። ፎከስ ማድረግ አለመቻል፣ አስተውሎ ለመማር እንግዲህ ኮግኒቲቭ እንትናቸው አፌክትድ ስለሚሆን ለርኒንግ ስኪላቸውም እንደዛ ነው። ኒው ስኪል አኳየር የማድረግ እንደ ሌሎች ልጆች ተረጋግቶ ቁጭ ብሎ የመማር ያንን አኳየር ማድረግ ሁሉ አፌክትድ ይሆናል ማለት ነው። ሌላው እንግዲህ ራሳቸው መመገብ አለመቻል፣ ንጽህናቸውን ለመጠበቅ አለመቻል፣ ቶይሌት ትሬኒንጋቸውም ላይ ሌት ሊሆኑ ይችላሉ። እንቅልፍ አለመተኛት፣ አንዳንዴ በጣም ብዙ ኦቲስቲክ ልጆች ሌሊት እንቅልፍ ላይተኙ ይችላሉ። በዛ ምክንያት በቃ ፋሚሊን በጣም ይቸገራል። ሌሊቱን ሙሉ ቁጭ ብሎ ሊያድሩ ይችላሉ ማለት ነው። እንደነዚህ አይነት እንግዲህ በስፋት የሚታዩት ምልክቶችና ለብዙ ወላጅ ልጅ ሪሊ ኖርማል ነው ወይስ ከዛ ዴቪዬት ያደረገ ነው እንዲሉ የሚያደርጋቸው ወሳኝ ነገሮች እነዚህ ናቸው ማለት ነው። ሌሎች ኮሞርቢዲቲስ እንግዲህ
ኦቲዝም ጋር ኦቲስቲክ የሆኑ ልጆች ላይ የሚታዩ ሌሎች የጤና እክሎች ሊኖሩ ይችላሉ። አንዳንድ ኦቲስቲክ ልጆች ሲጀር ዲዞርደር ይሄ የሚጥል እንደ ኤፒለፕሲ ያለ አብሮ በተጓዳኝ ሊገጥማቸው ይችላል። እሱ በራሱ ደግሞ ሌላ ከችግሩ ላይ ሌላ ችግር የሚጨምር ይሆናል ማለት ነው እና ከሞላ ጎደል በጣም ኮመን የሆኑት እነዚህ ናቸው። ሪፒቲቲቭ የሆኑ ብሄቪየሮች ማሳየት፣ ድምፅ ማውጣት፣ መጮህ አለ አይደለ? ኢቨን ሃንድክስ ጀስቸሮች፣ በቃ ሪፒቲቲቭ የሆነ የሃንድ ሙቭመንት ለምሳሌ እጅን ፍላፕ ማድረግ ሊሆን ይችላል። ፍላፕ 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 ወይ የሆነ በቃ ሩቲን የሆነች ደጋግመው የሚያደርጓት የቦዲ ሙቭመንት ምናምን ልትኖር ትችላለች ማለት ነው። ልክ እንደ ይሄ የሆነ ቶዩንም ምኑንም ሩቲን አድርገው ደጋግመው እንደሚያደርጉት እንደነዚህ አይነት የሃንድ ሙቭመንት የቦዲ ሙቭመንት ሪፒቲቲቭ የሆኑም ሊታዩባቸው ይችላሉ ማለት ነው። ድምፅም በቃ ዝም ብሎ ምንም ሴንስ የማይሰጥ መጮህ ራንደምሊ እንደነዚህ ያሉ ነገሮች አሉ ማለት ነው። ከዛ ደግሞ ለሰዎች ለሰራውንዲንጉ ምንም ኢንተረስት አለመኖር፣ ቅድም እንዳልኩት ለህፃናት ብቻ ሳይሆን ፑር የሆነ አይ ኮንታክት ነው የሚኖራቸው። ብዙ ጊዜ ሶሻል ስኪላቸው በጣም ፑር ሊሆን ይችላል። ሶ they don't really interact, they don't know how to interact with the rest of the world ማለት ነው እና ኢቨን አዳልትም ይሁን ከሌሎች ሰዎች ጋር እንዳልኩት አቴንሽን ስፓናቸውም አይ ኮንታክታቸውም ሶሻል ስኪላቸውም ሁሉ ወደኋላ የቀረ ሊሆን ይችላል ማለት ነው። እንግዲህ በጣም ባህር ነው ያልኩት ለዛ ነው። እንግዲህ ስፔክትረም እንደመሆኑ በእያንዳንዱ የሲቪሪቲው ልናየው የምንችለውም ማኒፌስቴሽን እንደዛው የተለያየ ሊሆን ይችላል ማለት ነው። ከሞላ ጎደል ግን አይ ቲንክ ይሄ ጠቅላላ ያለ ኦቨርቪው የሚሰጥ ይመስለኛል እንደ ግንዛቤ።